ሰላም ውድ ተመልካቾቻችን፣ ዛሬ ደግሞ በናፍጣ ካንዴሊቲ እንዴት ነው የሚፈተሸው የሚለውን እንመለከታለን። ናፍጣ መኪና በተለይ ቀዝቃዛ ከሆነ ለማስነሳት አስቸጋሪ ይሆናል እና ያንን ቀላል ለማድረግ መነሳት እንዲችል ለማሞቅ ነው የሚያገለግለው ካንዴሊቲ። ካንዴሊቲ እንግዲህ ኤሌክትሪክ ሲት ከዚህ ሲደርሰው የደረሰው ኤሌክትሪክ እዚህ ውስጥ ሲገባ እዚህ ውስጥ እንደ ምጣድ ሬዚስተር አይነት አለ። ይሄ ወደ ሙቀት ይቀይረውና እቺ ጫፏ ቀይ ትሆናለች። ይሄንን ወስደን እዛ አየሩ የሚታመቀውን አየር ያሞቅልናል። ከዛ ናፍጣ ላዩ ላይ ሲረጭ በቀላሉ መቀጣጠል ይችላል። ካንዴሊቲ የተሰራበትን መንገድ ስንመለከት ይሄ እዚህ ጋር ፖዚቲቭ ነው። ይሄኛው ደግሞ ብረቱ ይሄ መኪናው ላይ ሲታሰር ሞተሩ ላይ ሲታሰር ኔጌቲቭ ያገኛል። ስለዚህ ፖዚቲቭ እና ኔጌቲቭ አለው ማለት ነው። ሁለቱ እንዳይገናኙ መሃሉ ላይ እዚች ጥቁሯ የምታዩት ከሆነች እቺ ጥቁሯ ሴራሚክ ነገር ነች። ሁለቱ እንዳይገናኙ ማለያየት ነው ስራዋ። ይሄ ካንዴሊቲ ይሰራል ወይስ አይሰራም የሚለውን ለመፈተሽ የሚያስችል ሁለት ዘዴ ያለን። አንደኛው መልቲሜትር መጠቀም ነው። ሌላኛው ደግሞ ባትሪ ተጠቅመን ማየት ነው። መልቲሜትር ተጠቅመን ሬዚስታንስ ነው የምናነበው። ከዚህ ተነስቶ በዚህ በኩል አቋርጦ እዚህ ውስጥ ያለው ጥቅልል ተመልሶ ቦዲ ላይ መገናኘት አለበትና እሱ ተገናኝቷል ወይስ አልተገናኘም፣ ሬዚስታንስ አለው ወይስ የለውም የሚለውን እናነባለን። እሱን ለማድረግ መልቲሜትራችሁን እንደዚህ ሬዚስታንስ ላይ ታደርጉትና ከዛ አንደኛውን የመልቲሜትራችሁን ጫፍ ቦዲው ላይ ትይዛላችሁ፣ አንደኛውን የመልቲሜትራችሁን ጫፍ ፖዚቲቭ ላይ ትይዛላችሁ። ሬዚስታንስ ያነበለናል። ከዛ ስንት አነበበ የሚለውን ማየት ነው። በቃ ይሄው 0.7 0.6 ከ0.1 እስከ 6 ኦም ካነበበ ጥሩ ነው። አብዛኞቹ ካንዴሊቲዎች ከ0.1 እስከ 6 ኦም ነው ማንበብ የሚጠበቅባቸው። ስለዚህ ይሄ የመጀመሪያው ዘዴ ነው። አሁን እዚህ ላይ መልቲሜትር ቀጥላችሁ ምንም ነገር ካላነበበ ኢንፊኒቲ ከሆነ ተቋርጧል ማለት ነው፣ አይሞቅም። እንደማይሰራም እዚህ ማረጋገጥ እንችላለን። ሁለተኛው ዘዴ ለመፈተሽ አንደኛውን ይሄንን ቦዲውን የባትሪያችሁ ኔጌቲቭ ላይ ታደርጉትና ከዛ ይሄኛውን ደግሞ ፖዚቲቭ ጋር ትይዙታላችሁ። ከሆነ ጊዜ በኋላ ይሄ ቀይ መሆን አለበት፣ መጋል አለበት። ግሏል ወይስ አልጋለም የሚለውን ታያላችሁ። ሁለተኛው ዘዴ እሱ ነው። እስኪ እንመልከት። ይሄንን ጫፍ ያው ባትሪ ፖዚቲቭ እና ኔጌቲቭ ላይ እናደርጋለን። ይሄን ባትሪ ኔጌቲቭ ላይ እዚህ አስደግፌዋለሁ። ከዛ ይሄኛውን ደግሞ እዚህ ጋር ሊያዘው። ከዛ ኤሌክትሪክ በውስጡ ካለፈ ወዲያውኑ ቀይ መሆን አለበት። እስከ 10 እስከ 15 ሰከንድ እንደዚህ መጠበቅ ትችላላችሁ። ለመጋል ትንሽ ጊዜ ስለሚፈልግ እስከዛ ባለበት ጊዜ ውስጥ መጋል አለበት እና ቀይ ከሆነ ካንዴሊቲው ይሰራል ማለት ነው። ያው እንደምትመለከቱት ቀይ ሆኗል። ያው ቀይ ሆኗል ጫፉ። እንደዚህ ያደርጋችሁ መፈተሽ ትችላላችሁ ማለት ነው። ስለዚህ ካንዴሊቲ ይሰራል ወይስ አይሰራም የሚለውን እንደዚህ አድርገን መፈተሽ እንችላለን።